አብርሽና ኤርሜላ እንግዲህ ዛሬ ሩታንና ደስታን ለማስቀናት በጣም ብዙ ጥረት እያደረጉ ነበረ ማለት ነው። እንግዲህ አብርሃም አሁን የምታደርገው ነገር በጣም ነው የሚያስጠላ ማለት ነው። በነገራችን ላይ ፍርማችሁ ተቀዷል፣ ምንም ግንኙነት የላችሁም። ዝም ብሎ የጅል ስራ መስራት በጣም ነው የሚያስጠላ ማለት ነው። በጣም ነው የሚያስጠላ። አንደኛ ነገር ፍርማችሁ ተቀዷል፣ ምንም ግንኙነት የላችሁም። ግን ሩታ በአንተ ላይ የምትቀናበት፣ አንተ ደግሞ በሩታ ላይ የምትቀናበት ምንም ምክንያት የለም። ምክንያቱም በቅቶናል ብላችሁ ነው የተለያያችሁት ማለት ነው። ነገር ግን ዝም ብላችሁ እንደ ሕፃን ልጅ እዚህ መጃጃል በጣም ነው የሚያስጠላ ማለት ነው። ቆም ብላችሁ እንደ ትልቅ ሰው ብታስቡና ብታስተውሉ መልካም ነው ብዬ ነው የማስበው። ሁልጊዜ እንደ ሕፃን ልጅ ባታስቡ በጣም መልካም ነው ማለት ነው። የሰው ልጅ እንግዲህ አንድ ጊዜ እንግዲህ ፊርማችሁን የቀደዳችሁ በቃን ከዚህ በኋላ አንድ ላይ አንሆንም ብላችሁ ነው እንትን ያላት ማለት ነው። አንድ አይነት ሁል ጊዜ አይሰለቻችሁም እንዴ? አንተ የራስሽ ሄርሜላን ፈልጋታለሁ ብለህ ነው ከሱ ጋር ህይወት የጀመርኩ። ለምን አትኖርም ከሷ ጋራ? በጣም ነው የሚያስጠላው እውነት ለመናገር ማለት ነው። እንግዲህ ሄርሜላ አንዴ ለይቶለታል። የመጀመሪያውም ያንተን ትዳር እሷ ናት የበጠበጠችው ማለት ነው። አሁን ደግሞ እንደገና ወደ ኋላ ተመልሳችሁ እንደ አዲስ መጃጃል በጣም ነው የሚያስጠላው እውነት ለመናገር። እኔ ምን አይነት አስተሳሰብ እንዳላችሁ ራሱ በጣም ነው ግራ የሚያጋባኝ እናንተ ነገር ማለት ነው። እንዴት እንደሚታስቡት አስተሳሰባችሁ ራሱ እንዴት እንደሆነ ግራ ነው የሚያጋባው ማለት ነው። ብቻ እያደረጋችሁ ያላችሁት የሆነ ህፃን ልጅ ጨዋታ ያልጨረሰ ህፃን ልጅ እንዴት ነው የሚያደርገው? ልክ እንደዛ ነው የሚሆነው ማለት ነው የእናንተ ጨዋታ ማለት ነው። እንግዲህ በዚህ ጨዋታ ያልጨረሳችሁ ሰዎች ስለሆነ ጨዋታችሁ ላይ ናቸው ማለት ነው። ሩታ እንግዲህ አንተ ነህ እንደ ህፃን ልጅ እየተጫወትክ ያለው እንጂ እኔ የራሴን ላይፍ እየኖርኩ ያለሁት እየተጃጃልክ አንተ ነበር ነው። እኔ ምንም ስሜት አይሰጠኝም አንተ እንደፈለክ ብትሆነው። ምክንያቱም ከአንተ ላይ ያለኝን ነገር አበቃ፣ ምንም ለውጥ የለውም። ምን በአንተ ላይ የሚቀናበት ምንም ምክንያት ምንም ነገር የለኝም ብላ ተናግራለች ማለት ነው። እንግዲህ አብርሃም እንደ ህፃን ልጅ እያደረገ ነው ማለት ነው። እንደ ህፃን ልጅ ነው እንግዲህ እየተጃጃለ የሚገኘው ማለት ነው። እንኳን ያለ ሄርሜላ እንኳን እንደዚህ ይችን ጫፍ አግኝታ እንደዚህም አልተቻለችም ማለት ነው። ያለችው እሷ ናት ማለት ነው። አንተ ደግሞ እንግዲህ በዚህ ሰዓት ከእሷ ቄጥ ስር እየሄድክ እንግዲህ ሌላ ሩታ ላይም ድራማ ለመስራት ትፈልጋለህ ማለት ነው። ምንም የሚያዋጣችሁ ነገር ስላልሆነ የራሳችሁን ህይወት በየግላችሁ የራሳችሁን ህይወት የራሳችሁን ላይፍ ብትኖሩ ነው የሚሻላችሁ፣ ዝም ብላችሁ ከምትበሻሸቁት ማለት ነው። በነገራችን ላይ ሩታ አንተ ጋር አልመጣችም፣ አንተ ነው እየሄድክበት ያለው እንጂ እንግዲህ ሌላ ሴትም አምጥቴ እንደዚህ መሆን እንግዲህ በጣም ነው የሚያስጠላው ማለት ነው። ሩታ በጣም ጎበዝ እና ቆራጥ የሆነች ሴት ናት ማለት ነው። በእናንተ በሄርሜላ አፍ የምትጠራ ሴት አይደለችም ሩታ። ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይን? ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። ፈጣሪ ሰላማችሁን ብዝዝት ትርፍርፍ ያድርግልኝ። በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። እኔ ያለው እግዚአብሔር ይመስገን። እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ወደ ቤቴ ይቀላቀሉ ይላችኋለሁ። የኔ ውድ ቤተሰቦች ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ቪዲዮ ሲታዩ ላይክ አድርጉልኝ። በጣም አመሰግናለሁ ስለምታደርጉልኝ በሙሉ እጅግ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። አብርሃም እና ኤርሜላ እንግዲህ እንደ ሕፃን ልጅ ነው እየተጃጃሉ እየጀዘቡ የሚገኙት ማለት ነው። በጣም ነው የሚያስጠላው። አንዳንድ ጊዜ ሰዎች ስንባል የምናደርገውን ነገር የማናደርገው ነገር እያደረጋችሁ ያላችሁት ነገር በጣም ነው የሚያስጠላ እውነት ለመናገር ማለት ነው። ወደ ራሳችሁ ተመልሳችሁ የራሳችሁን ህይወት ብትኖሩ መልካም ነው። ዝም ብላችሁ አትጃጃሉት እዚህ መታችሁ ማለት ነው። እንግዲህ በቀል ምን በቀሉት የምትነደዱት እናንተ አይገደብራችሁም እንዴ? ኧረ በጣም ነው የሚያስጠላ። ማርም ሲበዛ ይመራል።